ስርዓት የሚባል ነገር እናትሽ ነች እኮ መስራት እንዳለባት ብታውቅ ኖሮ ይሄው ይለኛም ባልተረፈችም ነው ወዳ እኮ አይደለም እንዴ ማይ ያግኝ የሆነ ነገር አድርጊ አባካችሁ ማይ እንዴ ምንድነው ምን ሰራለ ደግሞ እዚህ ምን ተፈጠረው ምንድነው ጥርግ ማለት ትችላለሽ ምን ሆነሽ ነው እናታችን አትናገሪ አልፈልግም አንተ ስለ ቤቱ ምን ትጨነቀው እኔ ምን አልኩኝ ምንም አላልኩኝ ብርላለሁ እሺ ናገደለኝ እናቴ ዙሪያ አንዲት ቀን ትናገር ያፈልግ ድፍት ተበል የገዛ እህቴን ማጣፋ የገዛ እህቴን የሚሸጥ ሰው ነኝ አረ እባክህ ታዲያ ቆይ እንደዚህ ሆነ የምታወራው ምንድነው ጉዱ እኔ እኮ ምንም ግራ ገባኝ እኮ የሚሸጥ ምንድነው ጉዳችሁ ቆይ እናንተ ኢነርጂው ግሩም አሁን ላይ የገባበት አጣብቂኝ ግን በጣም ከባድ ነው እኔ አላቅም ውድ ቤተሰቦች አንተ ሽመልስ ትላለህ ሽመልስን ስፈልግ አንተ ምን እንደሚያጋጥመው ምን ታውቃለህ እኔ ቤት ነው ያደረጋት ትንሽ ምን ሆነች ምንድነው አለባሽ ማጂ እኔ ስላንቺ ተጨነቅበት ይዘላል ቤት አላቅም የታባኒ ደበካት እህቴ አልገባኝም እህትስ ጠፍታለች አይደለ አዳምጪኝ እባክሽ አዳምጪኝ አንቺ በሰራሽው እያልሽ ባትወጂንስ ኧረ ህሊና አይባልም ኧረ እባክሽ አንቺ ባግማማሹ ህይወት ነው እየተሰቃየን ያለው ህሊና እህቴ እንደገደልካት እኔንም ግደለኝ ስሚ አዳምጪኝ ለመጨረሻ ጊዜ እንዴት ነበር ያገኘሽ አብሽን እንዴ ምንድነው ምን ሰራለ ደግሞ እዚህ ምንድነው የተፈጠረው ምንድነው እንደዚህ ሁሉ ናፍላሽ ምን ሆነሽ ነው ምንድነው የተፈጠረው እህቴ ነው ያደረካት አንቺ አይመለከትሽም አፍሽን ዝጊ እህቴ ነው ያደረካት ስለምን ነው የምታወራው እህቴ ቤት ነው ያደረካት ትንሽ ምን ሆነች ምንድነው አለባሽም አንቺ እኔ ስላንቺ ተጨነቅበት ይዘላል ቤት አላቅም የታባኒ ደበካት እህቴ አልገባኝም እህቴ የት አለች ለየልሽ ማለት ነው ቤቱ እንደዚህ አመሰቃቅለሽ እንደዚህ ሆነሽ እቃውን እንደጨረሽው እህቴ የት ነው ያለችው አብረሻል ምናምን ይሰበር እንግት ይበልልህ ለምን ቤቱ ፍርስርስ አይደልክም ምን ሆነሽ ነው አንቺ ተረጋጊ ምን ሆነሽ ነው ልጄ ምንድነው ቤቱ እንደዚህ አንቺ ጋር ወራጣሽ እህቴ የት ሄደችው ይሄ ቆሻሻ ልጅ ሳሮንስ ነች ማናት ሳሮን ደግሞ ሳሮን ይላል ባረከት ለምን ያሰጣሽ አፈርት ብላ የታባቷ እንዳለች ነው ያላቀ አላቅም ጠይቂው ልጅሽን ጠይቂው እሱ ምን ያውቃል እንዴ ጠፋ ዝም እንዴት ይላል እህቱ አይደለ እህቱ አንቺም ደግሞ ስላንተ መጣብሽ ልጄ ልትይ ነው ልጄ ምን ሆነሽ ነው ታላቅ ወንድምሽ እኮ ነው ለምን ተፈጠረው የተሰባበረው ነገር ይሰበር አንተ ለምን አትሰበርም ሲ አይደለም ይሄ ምን አገባኝ እኔ ምን ሆነሽ ነው ተረጋጊ እንጂ ህሊና ምን ሆነሽ ነው እህቴ ተረጋጊ አንቺ ይወቴ እህትሽ ልጄ የት ነው ያለችው መጀመሪያውንም ነገር አለ በእህቴ የሚመጣብኝን ሰው አልፈልግም ሄደች አላውቅም ወሰዳትን የት አላውቅም አንተ የምታውቀው ነገር አለ እንዴ ምንም የማውቀው ነገር የለም ቆይ ምንድነው እያልሻለሽ ይኸው ዛሬ እህቴን አውጥቶሻል የት ነው የወሰዳት እኔ ምን አውቃለሁ ጠይቂው ፊት ለፊትሽ ላይ አይደል ያለው የምታውቀው ነገር አለ ንገረኝ እስኪ ምንድነው የምትለው የማውቀው ነገር የለም አልገባኝም ምንድነው እያልሻለሽ እሺ እህቴ እህትሽ ሳይሆን እህታችን እህት አይደለችም እንዴ አንቺ ምን ሆነሽ ነው አላውቀውም ሰው ይሄ ወንድምሽ ነው አልፈልግም የሰው ቤት እንደዚህ ገብተሽ እቃ መሰባበርስ ምን አደረግሽ የሰው ቤት ውስጥ አይደለ የሰው ቤት ውስጥ ነው ገብቼ የሰባበርኩት የወንድምሽ ቤት ነው የእሱን ወንድምነት አልፈልግም አንቺ ተረጋጊ ምንድነው ስራት አይኖርሽ እኔ እንዴት አለች ምንሽ ጠይቅኛለሽ እሱን አትጠይቂው እኔ ምንም የማውቀው ነገር የለም ልጅ ከዚህ ትኖራላችሁ ከዚህ እንደዚህ ትላላችሁ ብሎ ምን እንዳላት ምን እንደነገራት አላውቅም እኔ ልጅቷ እንደዚህ አይነት ልጅም አልነበረች እንዴት ራሷ ሰምኖ እንዳወጣት አላውቅም እኔ ይዣት አልመጣሁም ምን የማውቀው ነገር የለም እናት የምትፈልገው ይኸው እናት ነው የምትፈልገው እኔ ግን እህቴ ታስፈልገኛለች ዘመኔን ሙሉ የኖርኩት እሷ ጋር ነው ወይኔ ጉዴ አንዱን ተላቀቁ ስለ አንዱ ይመጣል የት ነው ያረካት ልጅን እንዴ በቃ ተረጋጊ እንዴ የት ማልቀስ የለብሽም ልጅ የት ነው ያልካት እንዴ ምንድነው የምትዝም የምትለው ነገር እንዴ አደበላልቀሽ እኔ አሁን የገባኝ ምንም የገባኝ ነገር የለም አንተ ስለ ቤቱ ነው የምትጨነቀው እኔ ምን አልኩኝ ምንም አላልኩኝ ብርላለሁ እሺ እባክሽ ልጅ ተረጋጊ ቆይ ምንድነው እየተፈጠረ ያለው እባክህ ነገርን የተፈጠረውን ነገር ለምንድነው እኔ ምንም አልገባኝም እኔ ቢገባኝ እኮ ነው ብርላለሁ እሺ አንቺ እርግጠኛ ነሽ አንቺ እንደወሰዳት ታውቂያለሽ
ወይ ባከት ይጣልፋል ልጅ እንዴ እኔ አልወሰድኳትም እንዴ አብረን ነው የነበርንበትና የተሻለ አይደል ሆስፒታል መጣው ወሰድካት እኮ ቁጭ ብለን እያወራን ነው ደውለው እነሱ ቤት ውስጥ ችግር ተፈጥሯል ተብሎ ያመጡ የትም እንዳረጋት ራሱ ምኛ ማለት እኮ ወሰድካት የት ነው ያደረካት ተናገር የት ነው ያደረካት ባከባክ ለምንድን ነው እኔን የምትጠይቁኝ እኔ ጋር ልችም እኮ አልኩኝ እና ከማን ጋር ነች ካንቺ ጋር ነች ካንቺ ጋር ነው የምትኖረው ወሰድካት ወሰድክ እህቴ ጠፋችብኝ እህቴን ወሰድካት እኮ ነው ያለው አማርኛ ሰማ ወይኔ ጉድ ኧረ እባክህ የምታውቀው ነገር ካለ ንገረኝ እኔ ማበድ እኔ የማውቀው ነገር የለም ህሊና ማስተዋል አንቺ ጋር ነች ያለችው ኧረ እባክህ ከኔ ጋር ነች ያለችው ታዲያ እኔ ምን አሳበደኝ ንገረኝ እስቲ እኔ ምን አንቃለሁ እኔ ልጅ እንደዚህ ሆነ ይቻላል ጤነኛ አልመስልም እንዴ ስታኝ በሽተኛ ነው ወይ ጠፋች እኔ አሁን እኮ ምንም ግልጽ እያደረግሽልኝ አይደለም አንተ ጋር ነች ትለኛለህ እኔ ስለ ማስቲ የማውቀው ነገር የለም የማውቀው ቤት ነው አልኳችሁ እኔ ጋር እንድትኖሩ ይሻላችሁኝ በዛን ሰዓት መጀመሪያም ከእናታችሁ ጋር ስለተገናኘን እዚህ አብረን እንኑር ተሰብስበን አልኩኝ ይሻላችሁ አይደል እሺ ብላችሁ የተወሰነ እቃ መጣችሁ ወደዚህ እንደውም ከነበራችሁበት ከተከራያችሁበት ቤት አቀላላ እቃችሁ እዚህ መጥቶ ነበር እኮ አንተ ነህ በጉልበት ያመጣው እኔ ምንም በጉልበት አላመጣውም እንዴ ካንቺ ጋርም ከእህትሽ ጋር ከማስተዋል ጋር ነው አልፈልግም ብያለሁ ከመጀመሪያው ጀምሮ ሲጀመር እኔ አንተ አልፈልግህም አልወድህም ከመጀመሪያው እስከ መጨረሻው ታስጠላኛለህ ህይወቴ አንተ ከመጣች ጨምሮ ብጥብጥ እያለ ነው እንዴ አንቺ ልጅ ተረጋጊ አብረሽ ጥርግ ማለት ትችያለሽ ምን ሆነሽ ነው እናታችን አትናገሪ አልፈልግም ኧረ እባክህ እናታችን አትናገሪ የት አባት አቃተና አንቺ ዝም በይ እንደዛ ትበይ እንዴ ስርዓት ኑሩሽ እንጂ ወንድምሽ እኮ ነው እሺ እንዴ መናገር ያለብሽ ነገር ተናገሪ አሁን ልጄ ተባበሩ ተረጋገሱ ስለሱ ጉዳይ አይደለም እኔ የምፈልገው አንቺም ወንድምሽ ነው ካገባሽ አንቺም ወንድምሽ ነው ወንድሜ ነው የት አባት አቀው ነው እንደው ወንድምሽ ነው አሁን ተረጋጊ እንደዚህ ሆንሽበት ነገር አሁን የት እንዳለች እባክህ ንገረን የት ነው ያለችው እባክህ እኔ የማውቀው ነገር የለም እኮ እኔ የት እንዳለች እኔ ታውቃለሁ እኔ ጋር አልመጣች እኮ ባታውቅ እኔ አላገኘኋት እንዴ እና ሳታውቅ እኮ እንዴት እኔ ጋር ልትሆን ትችላለች ብለሽ እንዴት ጠርጥረሽ አስበሽ መጣሽ ህይወታችን ውስጥ እሳት የሚዘራብን ህይወታችን ከመጀመሪያው እስከ መጨረሻው እኔ እኮ ምን ብድዬሽ ነው ይናል እስኪ ይኸው እናትሽ ፊት ያለውን ነገር አውሪ ታስጠላኛለህ ወንድማችን እንዲህ አድርጎናል ብለሽ ታስጠላኛለህ መብት አይደለም እንዴ ቆይ ምንድነው ችግርሽ ያስጠላኛል በቃ እኔ አልፈልግም ሰው እንዴት ያስጠላሻል ያለ ምክንያት አለው እኮ እንዴት ነው የሚያስጠላሽ ነገር ምክንያት ንገሪኝ ወንድምሽ አይደል እንዴ አለመፈለግ ምክንያት መብት አይደለም እንዴ ወንድምሽ አይደል ትኛለሽ አብረሽኝ እንዳሳደግሽኝ ሁሉ እና ለምንድን ነው ቢያንስ ወንድምሽን ከስንት ዓመት በኋላ ስታገኙ በፍቅር በደስታ መኖር ስትጪ እንዴት መጥቶ እያበሻቀጠ ነው በፍቅር በደስታ የምትጣበቀው እሱ ወይኔ ጉዴ ቆይ ምንድነው አንቺ ችግርሽ ምንድነው ከሱ የምትፈልጊው ነገር ምንም አልፈልግም እሱ ኮሎ ከኔ ቢፈልግ አንተ ራስህ ከኔ ምንድነው የምትፈልገው ልጅ ሰሚኛልሽ ልጅ ነው የትም አይሄድም አብሮ ነው የሚኖረው ከፈለግሽ መተስ ትኖራለሽ ካልፈለግሽ ደግሞ የራሱ ጉዳይ በቃ ምንም ማድረግ አይቻልም ተስማምቻለሁ በቃ እንጂ ልጅ እንድትናገሪ አልፈልግም በቃ አትናገረውም ደረሰብኝ እንጂ አልደረስኩበት ምንም እኮ እሱ ደረስኩሽ እስኪ ንገሪኝ አብረን እንኑር ነው ያለሽ እኔ ስለማስተዋል ማውቀው ነገር የለም አሁንም ምክንያት እህቴን የት ነው የወሰድካት እኮ ስለዚህ በዚህ ነው የጠላሽው እንጂ ሌላ ነገር ምንም ችግር የለብሽም ወንድምሽ ጋር የታውቀዋለሁ እና ወንድምሽ ነው እንደዚህ አትሁኚ አራኔ ያላቀውም እናተኛ ጥፍኝ አላቀው እሺ የት ነው ያለችው ማስተዋልት ነው አሁን የት ነው ያለችው እሺ ምንም ጓደኞቿ ጋር አልደወልሽም ሰረከኝ እህቴን አማርኛ ሰማ እናትሽ ጋር አለ እንዴ እህት ያለ ምክንያት እንደዚህ አበድሽ እኔ ጋር አለ እኔን ጮሽብኝ ተቆጣሽኝ ሰደብሽኝ መታሽኝ እናቴን ፍለጋ ሆስፒታል ሄዳለሁ አልሽ ራሱ ደስ ይለኛል ይኸው እሺ ግዴ ይኸው መግደል የምትፈልጊው ነው ይኸው እንቃርገሽ ደኛ ነይ ግዴ ኧረ እባክህ እንደዚህ አትሁኑ እባክህ እንዲቆይ ያበዳችሁ ነው ሁለታችሁም እኮ ግዴ ነይ መግደል የምትፈልጊው ይኸው ነይ ወስጂ ግዴ ግዴላችሁ እነቂኛ ኧረ እባካችሁ ግዴኛው እናት ያለች ብለህ ነው እንዴ ሁለታችሁ እንደዚህ ተሰማላችሁ የት ነው ልጅቷ የት ነው ያለችው ነገሩኝ አታሳብዱኝ አንቺ እንደዚህ አይነት ነገር የሚያማት ነገር አለ ዛሬ እኔ ልጅ ጤነኛ ናት እንደዚህ አይነት ችግር የለባትም እባክህ የት ነው የጣልካት አንተ ራሱ እኔ ስለማስተዋል የማውቀው ነገር የለም እኔ ጋር መጣችም እኮ እኔ ጋር የሆነ ቦታ የት ነው አይታችኋታል እናንተ የት ነው አላየኋትም እነሱም እኮ ልጅ የት ነው ያለችው እሺ በቃ ምንድን ነው የሚደረገው አንቺማ በቃ ይሄን ልጅሽን አገኘሽ እስካሁን እኛ ተሸክመንሻል አሁን ደህና ልጅሽን አገኘሽ ሀብታም ልጅሽን ረሳሽን አይደለ አይባልም እኮ ህሊና ተሸክመንሻል አይባልም በቃ ግዴታችን ነው አይደል እናታችንን መጦር ግዴታችን ነው ዛሬ ገባ እንዴ እንዴት እንደቆምን የምናውቀው እኛ ነን እሺ እኔ ምን ላድርግሽ እኔ እናንተን አላገኛችሁም እኮ በህይወት ትኑሩ ትሙቱ እህት ይኖረኝ ወንድም ይኖረኝ እኔ የታውቃለሁ ኧረ እባካችሁ አንተ እንኳን ንገረኝ በቃ ልጅ የት እንዳለች ንገረኝ አታሳብደኝ ምንድነው ችግር አንተስ ቢሆን እንደኔ ማሳበድ ነው እንደ ያለብህ ነው የጣልካት የት ነው ያስቀመጥካት እንዴ ወይኔ ጉዴ
በቃ ተደራርባችሁ እኔን ለመግደል ነው ያሰባችሁት? እኔ ምን አድርጌ ነው የምገልሽ? እኔ ምን አደረግኩ? ምን አጠፋ? አንተ ነው የወሰድካት እኮ ነገረችኝ። እኔ አይደለሁም የወሰድኳት። አንተ ነህ። እኔ ለምን ወስዳታለሁ? ልጄ እያለ ምክንያት ቃጨርስም ዕቃ እንደዚህ አሰባብርም። አንተ ባትሆን እንደዚህ አታደርግም። በእርግጠኝነት አንተ ነህ እንደዚህ ያደረግከው። ወይኔ እባክህ ልጄ እህቴ እንደዚህ አይነትም ሰው አይደለችም። ከቤት የምትወጣ ሰው አይደለችም። ቁጭ ብላ የቤቱን ስራ ከትምህርቷ ውጭ የቤቱን ስራ ሰርታ የምጠብቀኝ እህቴ ልትሆን ይሳቃ። ስለዚህ እኔ ከመጣሁ በኋላ ነው የጠፋችሁ። አንተ ለመምጣት ትንሽ ቀደም ብሎ ጓደኛ ብለህ የሆነ ሴት አመጣቻችን። ማን ነበር ስሟ? ጠፋብኝ። አስታውሰኝ። ሳሮን። አሁን ስለሷ የምናወራበት ሰዓት ነው። ልጄ ጠፍታ ምን አደረግሽ? እኔም እሷ ጋር መሆን እንደሌለባት ነግሬያት ኢግኖር አገጫጫዋቸው። አሁን ደግሞ ማን እንደተዋወቀች አላውቅም። የሆነች ጓደኛ ተዋውቃለች። ይሄ ሁሉ እየሆነ ያለው አንተ ህይወት ከመጣ እኔ ምን አድርጌ? አንተ ህይወታችን ላይ ከመጣ ሰው መጣ ነገር መጣ። እየሰማህ ነው አይደል? ይኸው ሰላማችን ብጥብጥ አለ። እስኪ ምን ተጠቃሚ ይሆን? ምን ታተርፍ ይሆን? ቤተሰቡ በመበተኑ አንተ በቃ እንደ ቤተሰብ አታውቅም፣ ቤተሰብም አይፈልግም። ስለዚህ ለምን ይብቻ ነው? ኧረ እባክሽ ተይ፣ እንደዚህ አትበይ። ተይ መጥፎ ቃላት ነገር አትናገሪ እባክሽ። ተይ እባክሽ። አእምሮ ቢኖር ቤተሰብ ትበትን ነበር። አንቺ ቆይ ወንድምሽን እንዴት ነው እንደዚህ ቁጭ ብለሽ ከፍ ዝቅ አድርገሽ የምትናገሪው? ኧረ እባክሽ ተይ ጥሩ አይደለም። ተይ ያኔ ሞቷል እንዳልሽ ነው ሞቶ ቀርቶ አንቺ ተይ እንደዚህ አይነት ነገር አትናገሪ። እኔ በጣም የምወደው ልጄ ነው። በጊዜው በወቅቱ ልጄን ወስጄ ሸጬዋለሁ። አዎ በዛ በማይረባ ተንካሻ አባትሽ ነው እንደዛ ልጄን የጣልኩት። ያሳድግልሽ ብለናል እኮ በዛ በማይረባ አባትሽ እሱ ጥሎ ባይሄድ ልጄን ደግሞ እኔ ወስጄ እንደዛ አልሰጥም ነበር። ታይ እኔ ልጄን እንደምወደው ታውቂያለሽ። ታይ እንደዛ ያሳድግልሽ። ታይ እንደዛ አትበይ። ልጄን ወይ ያሳድግልሽ እንደምወደው ታውቂያለሽ ትለኛለሽ እንዴ? ምን አገባኝ እኔ። እንደዚህ ትሰርቢን ጀመር፣ እንደዚህ ማለት ጀመር። ወይኔ ልጄ ወንድምሽ እያለቀሰ ነው። በአንቺ ምክንያት እያለቀሰልሽ ነው። ደስ አለሽ? አሁን ደስ አለሽ ወይ? እባክህ ልጄ ተው። ይኸው እያለቀሰ ነው። እኔ ምን አገባኝ? አንቺ ምን አይነት ጨካኝ ነሽ? ምን አይነት አረመኔ ነሽ? ለምን ታስለቅሽው? እኔ እንደማውቀው እየተሰማኝ አይደለም። እባክህ ተረጋጋ የኔ ልጅ፣ አታልቅስ። ማልቀስ የለብን። በቃ ውጭ። እንደውም አንቺ ምንድነው? ምን አባሽ ሆነሽ ነው እንደዚህ የምትሳደቢው? ስርዓት ይኖርሽ እንጂ እንዴ። ይወጣል እኮ ሲጀምር በዚህ ቤት የመኖር ፍላጎት ያለሽ። ታይ ልጅ ናት፣ አታስለቅሽ። ከስንት ዓመት በኋላ ያገኘሁት ልጅ። ኧረ በእናትሽ አታስረጂኝ። በቃ ልጅ አንዴ ልጄ ብለሽኛል ስታወሪ ልጄ እባክህ ልጄ ተው። ልክ ነች። እባክህ ልጄ ተው። ማይ ልክ ነች። እሱ አልተሳሳትም። እኔ ሁለታችሁንም ስትጣሉ ማየት አልፈልግም። ምንም ወዳጅነት ስለሌለ ነው የሚያጣላን ነገር አይኖርም። አሁን እህቴን ብቻ ነው የት እንዳለች እንድትነግረኝ የምፈልገው። ልክ ነች ማይ፣ አልተሳሳተችም። እኔ እዚህ ቤት ስመጣ ነው ከእናንተ ጋር ስተዋወቅ ነው ህይወታችሁ የተበላሽ። በጣም እውነት በጣም ምስቅልቅሉን የወጣ ብታይ። አዎ ልክ ነች። እባክህ መድኃኒትን ታመጣልኝ፣ ራሴን እያመመኝ። አልተሳሳተችም ማይ፣ አይዞሽ። ልክ ነች እኮ እሷ እኮ አልተሳሳተችም። እኔ ከእናንተ ጋር ስገናኝ አንቺን ሳውቅሽ እህቶቼን ሳውቃቸው ነው ነገሩ የተበጣበጠው። ልክ ነች እኮ እሷ ያልተሳሳተችም። አሁን ነው የገባኝ። ልክ ነች። ምንም የተሳሳተችው ምንም ያጠፋችው ምንም የሰራችው ነገር የለም። በቃ እሷ ልክ ነች፣ ሁሉም ነገር ላይ ልክ ነች። በቃ ስህተት የለባትም። የጠፋው ሁሉም ነገር ብልሽት ሽት ይወጣው እኔ እናንተ ህይወት ላይ ስገባ ነው እኮ። አንተ እኛን ስለማትወደድ ነው። እኔ ማለት እኮ ስለማትወደድ ነው። ይኸው በአንቺ ምክንያት እያመመኝ ነው። ደስ አለሽ? በጣም ነው ደስ የሚለኝ። እሺ ተይው ህሊና፣ እኔን ጥይኝ የፈለግሽውን አድርጊ። ግን እባክሽ ለምንሽ እናትሽ ላይ ምንም ነገር ተዋት። እኔ እስክሞትላት ነው ጥረቷ። በቃ ችግር የለም። እናታችሁን እናንተ ተንከባከቡ። እናቴን እንደ ሻማ እየቀለጥኩ ነው እዚህ ያቆም። እኔ ቤቱን የምንፈልጉት ከሆነ ትችላችሁ ወጣ። ኧረ ተረጋጉ ትንሽ እንኳን ወጣለሁ። አንተን ነው የማንፈልገው እኛ ስለ ቤት ብቻ። እኛ ቤቱን አይደለም እያለ አንተ የሆነ ነገርን በሙሉ ማየትም አልፈልግም። አይደለም ያንተ ቤት ውስጥ ነው። አንድ ነገር ልንገርሽ፣ እኔ ቤቱንም ምኑንም ትችላችሁ እኔ አልፈልግም ነው ስፔሻሊ። ለምንድን ነው ቤት ክን ጥለህ የምትወጣው? የገዛ ቤት ክን መውጣት ካለብን እኛ እንወጣለን እንጂ በአንቺ ምክንያት እኔ ኑሮ እየተመሰቃቀለ መስመርሽን እያያዝሽ ነው። የምን መስመር ነው? ለአንቺ ብዬማ አልወጣትም።
አንቺ እንዳልሽ እንደፈለግሽ ሊሆን አይሆንም። ኑሪ እሺ እኮ አልኩሽ እኖራለሁ። አንቺ ብለሽ ነው እንድኖራለሁ። በቃ እኮ ስንት መከሬን ስሰቃይ ነው እየኖርኩት እኔ የማውቀው። አሁን ቢያንስ ሰላም አግኝቼ በሰላም እኖራለሁ ብዬ ስመጣ አንቺ ደግሞ ነገሩን ማመሰቃቀል ጀመርሽ። ቆይ እኔ ደስ ይለኛል እውነት ኑሩ እኮ እኔ ቆይ እሺ አንድ ነገር ልጠይቅሽ። እህቴ ብቻ ነው የምፈልገው። እህትሽ ነው የምትፈልጊው አይደል? መቼም እህትሽ ወይ ጥላሽ ሄዳ ነው የሚሆነው። እህታችን ጥላሽ ሄዳ ነው። ምክንያቱም እንደኔ ለእናትሽም አልተመለስሽም እኮ። እህቴ ጥላኝ ልትሄድ እህቴ የትም ጥላኝ አትሄድም። አንድ እርምጃ አትራመድም ያለ ነው። አንቺ በዚህ ጸባይሽ እንዴት ነው አብራሽ የምትኖረው? አየሁሽ እኮ እንደዚህ ምን ያህል ነው እያሰቃየሻታለሽ? ስታገኝ ነው ጸባይ የታየሽ? እኔ ሳቅሽ እንደዚህ ያልነበርሽ የምርሽ ነው። ዛሬ እኔ ሳቅሽ እንደዚህ ያልነበርሽ ስታስጠላ እንዴ እናትሽ ነች እኮ። ዛሬ ነው ጸባይ የታያት? አብዳለች። ዛሬ ነው ወይ ጸባይ የታያት? ለይቶልሻል። በቃ ዛሬ ነው ወይ ጸባይ የታያት? ቆይ ለይቶላታል። ይቺ ጸበል መውሰድ አለብን እንጂ በቃ ብንትን ተራማሽ ጸበል ብትገቡ ጥሩ ነው። ኧረ አንቺ ነሽ መሄድ ያለብሽ ስንት ነገር እንዲ ቆይ ጨረሽ እናትሽን እንኳን ስትሳደቢ አታፍሪም? ዛሬ ነው የታየሽ ባህሪ ዛሬ ስለታየሽ እኮ ሞር ላሳይሽ ለሌላ ጊዜ። ቆየት ነበር እንደዚህ ሆንሽው። ምንድን ነው እየሆንሽ ያለሽው? እንደ አንቺ ምን ሆነሽ ነው? እና ምን ልፈልጊ ነው? የት እንዳለች ልትነግረኝ ትችላለህ በጸባይ? እኔ የሚያውቀው ነገር የለም አልኩሽ። እኔ አሁን ያልተረዳሽኝን ነገር ልንገርሽ። እኔ እህታችንን እኔ አላገኘኋትም። አሁንም እየደጋገምሽ እህታችን አንተ ጋር ነች፣ እህታችን አንተ ጋር ነች። እህትህ አይደለችም፣ እህቱ ናት። ወደድሽም ጠላሽም ያሳስበዋል። እህቱ ናት። እሺ ሰው እህትህ ነች ነው ያደረገው። ከአንድ ማህፀን ወጣን። አንቺም እኔ እናንተ እህትና ወንድም አሁን የምርህን ነው። እህትና ወንድም ፈለግሽውም አልፈለግሽም ጠላሽም እንደዚህ ልጬ ነው ማነሳው አንተን ወንድምነት። ማንም ነው ጠላኝ፣ ማንም አይወደኝም። ሁላችንም ነው የምንጠላህ። ባይዛዊ ደግሞ ይህ የምር ከሆድ የመነጨ መጥላት ታውቃለህ፣ ከውስጥ የመነጨ መጥላት። አንቺ ጥሊው እንጂ እኛ እንወደዋለን። በቃ ተረጋጊ። አታስመስሉ። እኔ እውነቱን ነው የምናገረው። ዛሬ ነው እንዴት አያችሁ? እስኪ እባክሽ ዝም በይ፣ ዝም በይ እስኪ። እንዴት አልፈለግሽውም? ያለበትን እያወቅሽ ነው የደበቅሽው። ዛሬ ለምን አልፈለግሽውም? ያለበትን አውቀሽ ደብቀሽ ነው የኖርኩት። ተረጋጊ፣ ዝም በላ፣ አታልቅስ እባክህ። እንዴ ቆይ አንቺ ጤነኛ አይደለሽ? እንዴ ያስለቀሽው እኮ ነው የኔ ልጅ። በቃ ተረጋጋ። ያለበትን እያወቅሽ ነው ደብቀሽ። ቆይ ለምን ነው እንደዚህ የምታሳብጂን? እኔንም ልጄንም እበዱ እባክህ የኔ ልጅ ዝም ተረጋጋ። ዝም በላት በቃ። ቢያንስ ሲያለቅስ እንኳን እስኪ ትንሽ እንኳን ተረጋጊ። አይመለከተኝም። ተረጋጊ እስኪ ትንሽ እንኳን። እኔ ያለቀስኩትን ባዛሬ ይመለሳሉ ወይ ትላንትና ይመለሳል? አይመለስም። እንዴ ቆይ አንቺ ምንድነው? ምን አይነት አረመኔ ሆነሻል? ይሄንን ካሰብሽ ድሮ ነበረ የት እንዳለ ስታውቂ ወንድሜ የት ነው እያልኩ ከሰለሰለሽ ስለምንሽ መናገርም የነበረብሽ ማስታወቅም የነበረብሽ ያንቺ ጥፋት ለመሞከር አሁን ጥፋትሽን ለመተገር በጣም ሞክሬያለሁ። እድሜ ለአንቺ አባቴንም ወንድሞቼንም አውሬን አድርጌ እንድሰል አድርገሽኛል። እኔ ምን አድርጌ? አባትሽም እኮ በራሱ ጊዜ ነው ትቶኝ ሄደው አይደል? የኔ ባህሪ መበላሸት ላይ እጃችሁ አለበት። ለማንኛውም እንዴ ያንቺ እናንተን እንዳይርባችሁ እንዳይጠማችሁ ጎንበስ ቀን 24 ሰዓት በሰራው ውጭ ሌላ ምን አደረጋት? 24 ሰዓት ነገር እኔ ወደ ስራ ወደ ሞልቶ መተኛት ነው ላንቺ መሰረታዊ ነገር። እንደዛ ነው የሚሰማሽ? ማንም ምንም ያላጠፋውን አባቴን ምንም ያላጠፋውን ወንድሜን እንደዚህ ናቸው እያልሽ እየነገርሽ ማኔ እኔ እኮ እንደዛ አልኩ። ኧረ ተይ እኔ አሁን እንደው የማወራበት ጊዜ ያለኝ ታውቂኛለሽ አይደለ? ለና አይ ጊዜ የለሽም። በጣም ታታሪ ሰራተኛ ነሽ። እሱን ሳላደንቅ አላልኩም በነገራችን ላይ። ቆይ አንቺ እንደምን እየሆንሽ ነው ዛሬ? አንቺ ባመጣሽው አላውቅሽም ስላልሽኝ የማታውቂውን ማንነቴን እያሳየሁሽ እንድታውቂኝ እድሉን እየሰጠሁሽ። ጤነኛ ነሽ ዛሬ? በጣም ጤነኛ ነኝ። ሞር ለየልሽ በቃ አበርሽ ደስ አለሽ እንዴ? ቆይ ምንድነው ችግርሽ? ንገሪኝ ህሊና፣ የምትፈልጊው ነገር ንገሪኝ። በቃ ህሊና እኔ ከማናችሁም አልፈልግም። እንዳለች አላውቅም። በቃ ሌላ የምትፈልጊው ነገር ካለ ንገሪኝ። እህቴን ነው የምፈልገው። እህታችን የት እንዳለች አላውቅም። ኧረ እባክህ በቃ እኔ ጋርም አልመጣችም፣ አልተገናኘንም። በቃ ያኔ ወጣሽ። ስሚኝ፣ የኔ ስለማይሳለ ሳካለ እሷን መሸጥክ ነው ወጣሽ። ያኔ ሄድሽ እናቴን እፈልጋለሁ አልሽ። ከዛ በኋላ እኔም የተፈጠረብኝ ነገር ነበር በማግስቱ። ዛሬ ጠዋት ላይ ወደ እናቴ ሄድኩ። ምክንያቱም ከሆስፒታል ትወጣለች ተባልኩ። ወደ እናቴ ሄድክ? አዎ እናቴ የምታከምበት ሆስፒታል ሄድኩኝ፣ የተኛችበት እናቴን። ከዛ ሆስፒታል ይዣት ወጣሁ። በቃ ሌላ ምንም የማውቀው የተፈጠረ ነገር ምንም ነገር የለም። ከተረዳሽኝ ተረጂ።
አይ አልረዳህም የምትይኝ ከሆነ ምን አለ መሰለህ ለስላሳ ንግግሮች አይሸውዱም። ድሮ ለስላሳ ንግግሮችን አምን ነበረ። አሁን ግን ለስላሳ ንግግሮች አይሸውዱም። ቆይ ምን ለማለት ፈልጌ መሰለክ አንተ እንደሸጥካት አውቃለሁ እና ብዙም መስለመጥ ነው ምናምን አይጠበቅም። ማን ነው የሸጠው? ማን ነው እህቱ ነው የሚሸጠው? እና በጸባይ በክብር ታመጣ እንደሆነ ታመጣለህ። እንግዲህ ፍልክሽ ነገር ማለት ነው ያወራቻለች። ስለምን መሸጥ ነው ያወራቻለች? እባክህ ንገረኝ። የምታውቀው ነገር የለም። የማውቀው ነገር ቢኖር እኔ እኮ ምን አይነት ጨካኝ አረመኔ ሰው አድርጋችሁ ነው የሳላችሁኝ? የገዛ እህቴን ማጣፋ የገዛ እህቴን የሚሸጥ ሰው ነኝ። ታዲያ ቆይ እንደዚህ ሆነ የምታወራው ምንድን ነው ጉዱ? እኔ እኮ ምንም ግራ ገባኝ። ምንድን ነው ጉዳችሁ? ቆይ እናንተ ኢነርጂው ደግሞ ቆይ ምንድን ነው ችግራችሁ? ችግራችን አንቺ ነሽ ከመጀመሪያው የችግሩ ፈጣሪ። እኔ ወንድምሽን ስላገናኘውሽ ከወንድምሽ ጋር መደበቅ አልነበረብሽ። ምኑ ነው የደበቁት? ወንድም እንዳለሽ ታውቂያለሽ እኮ አይደል? መጀመሪያም እኔ ስሸጥም ጀምሮ ታውቂያለሽ አይደል? በቃ አጨቅጭቁኝ በእናታችሁ። አሁን እህቴ የት እንዳለች ብቻ ንገሩኝ። በጣም ነው የምታስጠሉኝ ሁለታችሁም። እውነት እናስጠላሻለን አይደለ? በቃ አሁን የተረዳሁት ነገር አሁን በሰላም እንዳልሆነ ነው። ያጋጥማት ህመም የአእምሮ ችግር አለ። አሟታል። በቃ አሟታል። በሰላም ቤቱን እቃውን ሁላ ጨርሰው ችግርሽ ከታወቀማ ወስድሻለን። ችግርሽ ከታወቀማ እኔ ግን እንደዚህ አልመሰልሽኝም ነበር። እንደዚህ ያበርሽ አልመሰለኝም ነበር። ግን አብደሻል። በቃ ለጊቶልሻል። ሁለት ታክሲ ነው ብዙም አይርቅም። ለምን አትወስዱኝ? ኧረ አሁንማ መውሰዳችን አይቀርም። መቼስ እያበርሽ አይናችን እያየ መቀመጥ አንቺ። አዎ እያወራሽ ነው እንዴ? እያሰብሻለሽ እንዴ? እያበርሽማ እያየሽ ዝም ብዬ ቁጭ አልልም። አብደሻል እኮ ከዚህ በላይ ወይኔ ጉዴ። ቆይ አንቺ ምንድነው እንደዚህ ያበርሽው? ምንድነው ችግርሽ? አንቺ እንዳብድ ስለፈለግ እናትሽ ነች፣ አክብራት። እኔን ተይኝ ህሊና፣ ስሚ፣ እኔን ተይኝ። እናትሽ ነች፣ አክብራት። እሺ ገባሽ አይደል? ከዛ ውጪ ገባሽ አይደል? እየተቆጣኸኝ ነው። ከዛ ውጪ መቆጣትም ካለብኝ መምታትም ካለብኝ እመታሻለሁ። ወንድምሽ ነው። ወደድሽም አልወደድሽም ወንድምህ እንደው ዓለም ላይ ሰው ቢጠፋ ራሱ ያንተን ወንድምነት አልቀበልም። ዓለም ላይ ጥርግ ብሎ ዓለም ጠፍቶ ብቻዬን እዚህ ምድር ላይ ብቀር ያንተን ወንድምነት አልቀበልም። ምንም የበደልኳችሁ ያጠፋኋችሁ ነገር ግልጽ አማርኛ ነው። ከመጀመሪያው እስከ መጨረሻው ቤተሰባችን የማይፈልግህ ሰው ነህ። በጣም ቤተሰባችንን የምትወድ ማን አልፈልግም ያለው? ችግር ነው ያባር ይሄው አልፈልግም። አላውቅህም፣ አታውቀኝ። ችግር ነው እንዲሄድ ያደረግነው። ሌላ ምንም ነገር የለም። ጎዳና ላይ የሚኖር ሰው አንስቼ ቤት ያስገብቼ ወንድሜ እያልኩ ብኖር ይቀር። አንቺ ስርዓት ይኖርሽ። ታይ ዝም ብለሽ አፍሽን አትክፈቺ። ስርዓት ይኖርሽ። ታይ እንዴ እንዳንቺ የማስመስልበት አቅም የለኝም። እኔ ምንም ማስመሰል አይደለም። ችግር ነው እንደዛ ወደ ሰለ የጨረስኩ ሰው አይደለሁም። ስለራስሽ እንድነግርሽ ካልፈለግሽ ዝም በይ። ምንድን ነው የምትነግሪኝ? በቃ ዝም በይ። አንቺን ከማሳደግ ውጭ ጎንበስ ቀና ከማለት ውጭ ምን ያደረኩት ነገር ያለው? ላሳደግሽኝ ደግሞ ቀስ በቀስ እየከፈልኩሽ ነው። ትንሽ ዋጋ ብትቀረኝ ነው እንዴ? ቆይ አንቺ እንደዚህ ምንድነው እንደዚህ የሚያደርግሽ? ቆይ ምንድነው የለከፈሽ ልክፍት? ሰይጣን ይሆናል። ወይኔ ጉዲ! አንቺ ሰው አስጠላሽ እንደዚህስ? በጣም የምታስጠላ ስፔሻሊ ደግሞ አንቺ ዝም በይ ብዬሻለሁ። እባክሽ ዝም በይ እንዳልመታሽ። እኔ እመታሻለሁ። ታይ የሆነ ነገር አድርጊያለሁ። ምክንያቱም ቅድም እንደዛ ያበድሽ ነበር። ይኸው ቤቱን ሰባብረሽ ገለባብጠሽ እቃ ተረመስሽ። ስንመጣ ግን ይኸው ቁጭ ብለሽ በሰላም እያወራሽኝ ያለሽ። በጣም ደከመኝ። ይገርምሃል። የደበካት ስሜ ነበር እዚህ እንዳልደበካትና እንደሸጥካት ተረዳ። የምን መሸጥ ነው የምታወሪው? አረ ምንድነው እየተፈጠረ ያለው? እንደማስተካከል አላውቅም። ይሄን ጉዳይ ማለት አንቺንም አይምሮሽ እንዴት እንደመመልሰው አላውቅም። ማለት በምን መልኩ ወደ መስመርሽ እንደማመጣሽ አላውቅም። ግን አሁን እየተረዳሁት ያለሁት ጉዳይ በቃ አንቺ ልክ እንዳልሆንሽ ልክ አይደለሽም። ምንም በቃ በጤናሽ አይደለም። ማይችን ልጅ ለምን ወይ ጸበልም ወይ ሕክምናም አላውቅም ወደሆነ ነገር ወስደን ጤናዋን መመለሳለን። በጤናዋማ እንደዛ አትሆንም እኮ። እንዴ ሰው አስጠልቷት እየተሳደበች እያያት አይደል እንዴ? ልጨርሰን እኮ ነው። ትንሽ ከቆየች እኛንም አለቀንም። በቃ ትገለናለች በዚህ ሁኔታዋ ማለት ነው። እንዴ ምን ሆና ነው? ቆይ ወይ እንጂ የማውቀው ነገር የለም። ኧረ እባክሽ ተረጋጊ፣ ወደ ራስሽ ተመለሽ። ስታይ ምንም ወደ ማን ነው ዞር ያለው? ማንን ይመስላል? እኔ አሁንስ መቋቋም አልቻልኩም።
ይኸውልሽ ህሊና አንቺ በሰራሽው ስሚኝ፣ አዳምጪኝ እባክሽ። አትልጂኝ አንቺ በሰራሽው እያልሽ ባትወጂንስ? ኧረ ህሊና አይባልም። ኧረ እባክሽ አንቺ በአግማማሹ ህይወት ነው እየተሰቃየን ያለን። ህሊና ምንድነው? ልክ ነኝ። ስርዓት የሚባል ነገር እናትሽ ነች እኮ መስረት እንዳለባት ብታውቅ ኖሮ ይሄው ይለኛም ባልተረፈችም ነው። ወዳ እኮ አይደለም እንዴ ህሊና እባክሽ ማይ 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 ያግኝ የሆነ ነገር አድርጊ እባካችሁ። ማይ መድኃኒቷን አምጡላት ቶሎ በሉ እባካችሁ። ማይ ማይ ቶሎ ነገር አድርጉ እባካችሁ፣ ነገር አድርጉልኝ እባካችሁ። ዶክተር ቶሎ በሉ እባካችሁ። አየሽ አይደል እንደ እናታችን የሆነችበትን ሁኔታ አያገባኝም። እኔ ስለሷ ለምን አትሞት መዛው ድብን ቢያረጋት። ተረጋግታ ተኝታ ነው ያለችው። አቆስተኛ የወለደችሽ እሷ መሆኗን አትርሽ። እኔም የወለደችሽ ብዙ ነገር ያደረገችሽ እሷ መሆኗን አትርሽ። እየተጠራጠርኩ ነው የወለደችኝ እሷ መሆኗን። እባክሽ ልለምንሽ፣ አትለምነኝ እባክሽ። በቃ በጣም ነው የምጠላኝ። እኔም እንዳንተ በጣም ነው የምጠላ። እኔ መቼም ምንም ብታደርግ ያስጠላ። ኧረ እባክህ አስመሰል። ምክንያቱም እህቴ ነሽ። ምንም እያስመሰልኩ ምንም ነገር እያደረግኩ አይደል? እባክሽ እባክሽ በሰላም እንኖር እስኪ። ለምንድን ነው በሰላም የምንኖረው? አንተ ካለህ እኮ እንዴት ሰላም መኖር እንችላለን ነው? እሺ እኔን ተይኝ አልኩሽ እኮ። እኔን ተይኝ። እኔን ለምን አትይኝም? ተውኩ። እሺ አንተ ልተውክ። እኔን ተይኝ በቃ። እናታችን አለች አለ እሷ አታስቢም እንዴ? አይሰዊ ለእናቴ በጣም ከኔ በላይ የሚያስብ የለም። ከአንተም ሆነ ከታችኛው እህቴም ሆነ ከማንም በላይ እንደኔ የሚያስብ የለም። እንደኔ ዋጋ የከፈለ እንደኔ ተቃጠለም የለም። ግን አሁን እሷ ወደ አንተ ወገን ነች ይመስለኛል። አንተ ወንድ ሲመጣ ደስ አላት፣ መከታ ትሆናታለህ ምናምን ይባል የለ እንደዛ ሆነ። አሁን አንተም ደህናም ገንዘብ አለ ምናምን ለዛ ወደ አንተ አለ የኔ ገንዘብ እኮ አይደል። ስለዚህ እዚህ የምታየው ንብረት ይሄ ቤቱ ምኑ የኔ አይደለም፣ የቤተሰቦች የኔ ማለት የእናንተ ነው፣ ያንቺ ማለት ነው። የቤተሰቦች እኮ የቤተሰቦች ነው። የቤተሰቦች እኛን አይጨምርም። ስፔሻሊ እኔን አይጨምርም። ወደድሽም አልወደድሽም ቤተሰቤ ነሽ። ተርቤ ታላቅ እህቴ ነሽ። ያንቺ ታናሽ ነኝ። በጣም እርቦኝ አንተ በጣም ተርፎህ ከአንተ ተቀብዬ ከምበላ ጎዳና አውጥቼ ለምኜ ብበላ ይቀለኛል ፐርሰናሊ። ደስ እንዳለሽ። እኔ እኮ ሊና አሁንም እኮ ምንም አድርጊልኝ። እኔ ስለዚህ ለዛ ታስጠላኛለች ለማለት ፈልጌ ነው። እሷ ማስጠልታኛለች። ብትሞት እንደውም በቃ ጥሩ ነው አይደል? እናትሽ እኮ ነች። አይደለችም። በቃ እኔ እናትነቷን ትቼዋለሁ፣ አልፈልግም። እናትሽ እኮ ነች። እናትሽ ላይ ነው እንደምታማሪ። አዎ ትሙት። የኔ ዝም ብዬሽ ድብን ትበል። እየሰማሽኝ ነው? እየሰማሁህ ነው። ግደለኝ፣ ልገለኝ ነው። ና ግደለኝ። እህቴን እንደገደልካት ግደለኝ። እሺ ና ግደለኝ። እናቴ ዙሪያ አንዲት ቀን ድፍት ትበል። አሁን ለምን እያየኋት አይኔ ድፍት አትልም? እህቴ እንደገደልካት እኔንም ግደለኝ። ስሚ አዳምጪ። ስለ እናቴ ክፋት፣ ስለ እናታችን ክፋት እንድትናገር አልፈልግም። ገባሽ? ሰማሽኝ አይደል? ይሰማሽኝ አይደል? ለምን አገለኝም ነበር እኔንም እንደ እህቴ? አየሽ ምን አይነት ሰይጣን ውስጥ እየከተትሽ እንደሆነ። አንተ ነህ ወንድሜ። አሁን ቆም የሚገል ነው ወንድም። ይሄ ነው ወንድም። አየህ አይደል? እኔም ከዚህ የተሻለ ካንተ ስለማልጠብቅ ምንም አይገርመኝም። እህቴ እንደገደልካት እኔንም ብትገለኝ ኖሮ ጥሩ ነበር። ቤተሰቡን ጨርሰህ ታርፍ ነበር። ያው እናቴም በዚህ ንዴት ድፍት ትልልሃለች። እህቴንም ወስደህ ደፍተሃታል። እኔ ነኝ የቀረው። እኔ ምንድን ነው እኔ? እሺ እኔ ሳልኩ እኔ በቃሽ አመንኩልሽ እኮ በቃ መጥፎ ሰው ነኝ፣ ያው ጨካኝ ነኝ፣ አረመኔ ነኝ፣ ምንም ነኝ፣ ገዳይ ነኝ፣ አጥፊ ነኝ፣ መጥፎ ነኝ፣ ቤተሰብ በጥባጭ ነኝ፣ በጉልበቴ የምመካ በቃ ባለሀብት ሆኜ ሰውን መጨቆን ማሰቃይ መጥፎ ፍጡር መጥፎ ዜጋ ነኝ። ያው እናቴ ግን ምንም አላደረገችም። መከሯን አይታ ተሰቃይታ ከማንም በታች ሆና ወለጅን ብለን አልወለድናት። አላስገድናት ፈልጋን የወለደች ፈልጋ እስከወለደች ጊዜ ደግሞ አንቺም እሷን
አውቃለሁ። እኔ ስመጣ ነው ብዙ ነገሮቹ ድብልቅልቅ ያሉት አውቃለሁ። እኔ ወደ ህይወታችሁ ስቀላቀል ነው ብዙ ነገሮች ከአይምሮ በላይ የሆኑት። እሱን ከወቅ ታዲያ ከህይወታችሁ ግን ልወጣ አልችልም። ስለዚህ ትፈልገዋለህ ማለት ነው እንደዚህ መሆናችን። እኔ የእናንተን ሰላም፣ የእናንተን ፍቅር፣ የእናንተን ደስታ ነው የምፈልገው። እኔ ይሄን ነገር ስለተረዳው ነው ቀድሜ እንደዚህ እየሆንኩ ያለሁት። ያንተ መኖር እኛ እንደሚረብሽን ስለማቅ ነው እንደዚህ እየሆንኩ ያለሁት እንጂ ቀድሞንም አውቃለሁ እኔን ለመግደል ታስሪ እንደነበረ። የተለየ ምንም አይነት ነገር የለኝም አውቃለሁ። ቀድሞም እኔን ለመግደል እኛን ለማጥፋት ታስሪ እንደነበር አጋጣሚው ማግኘት አሁንም አደርገዋለሁ። ምንድን ነሽ? እሺ ቆይ ምን አጠፋ? ሰው ነሽ። ግን ይህን ያህል ቤተሰብ የሚያስጠላሽ ነገር አልገባኝም። ቤተሰቦችን እንድትጠይ ባለፈውም እንደዛ ጮኸሽብኝ ተናግረሽኝ ብዙ ነገር አልሽ። እሺ ብያምኝ ተቀበልኩ አይደል? ከዛ እናትሽን ፍለጋ ሆስፒታሉን ስም እንኳን ሳትጠይቂኝ ነው ዞረሽ አላገኘሽም። ሆስፒታሉ አንተ መጠየቅ ስለማልፈልግ ነው። መተሽ እንኳን አንተ እንደረዳኸኝ እንዲሰማህ አልፈልግም። እንደዛም አላደርግም። ይኸውልሽ እኔ ማንንም እንደዛ እንዲሰማው አልፈልግም። እንድጠቁመኝ አልፈልግም። አይገርም? ቱማሽ ነው የምጠላህ። እሺ እኔ ድጋሚ አታየኝም ባይንሽ? ምኞቴን ስለቴን አታየኝ። ልሙትም በህይወት ልኑርም እኔ ሞት አይደለም ከሰይጣን ጋር ወዳጅነት አይደለም። እኔ ያፈርሁኛል በላክ ግን ህይወታችን ላይ አትምጣ። ወደ ህይወታችሁ ድጋሚ አልመጣም። አታየኝም። ምንም ግሩም የሚባለውን ስም አሰሚ። አንድ ቃል ምገባልሽ ነገር ከዚህ በኋላ አታዩኝም። ወደዚህ ቤትም አልመለስም። ይኸው ቤቱን ኑሩበት። አንቺም እህቴም እናቴም አንድ ላይ እዚህ ቤት ኑሩ። የሚያስፈልጋችሁን ገንዘብም ምንም ልክላችኋለሁ። ገንዘብ መቸገረናል። ቤታችን መሽጠበበናል። እንዴ ተከራይታችሁ እየኖራችሁ እንደሆነ አውቃለሁ። ተከራይተን እንኖር መክፈል እስከቻለን ድረስ ቤታችን ነው። ችግር የለም። ይኸው ይሄ ቤታችሁ ውሰዱት። አለሃ ገንዘብ በዝቶብሃል አይደል? በጣም ወደ አንቺ ስም አዞርልሻለሁ። የተቸገሩትን ድሃበት እርዳበት። አንፈልግም። በጣም ሀብት በዛበት ተጨነቅ። የተቸገሩትን እርዳበት። እኛ ገዛ ያስፈልገን። እኔ ምንም ሀብት በዝቶብኝ ወይ ምንም ሆኖ አይደለም። በቃ እኛ እንኳን ያስፈልገን። ግን ከኔ በላይ እናንተ ናችሁ ተሰብስባችሁ መኖር ያለባችሁ። እዛች አንድ ክፍል ቤት 3 ሰው ሊያኖር አይችልም። አውቃለሁ ቤታችሁ እኮ እንደኖር። ስለዚህ እስካሁን ነው ለካንተ የመጣኸው ገና 1 2 ወር 3 ወር ነው። ከእናታችሁ ጋር መለየት የለባችሁ። እኛ ደግሞ የኖርነው 10 ምናምን ዓመት እዛ ቤት ውስጥ ነው። አልጠበበንም። ከእናታችሁ ጋር በዛ ሁኔታ ውስጥ መኖር የለባችሁ። የሞላበት መተሳሰብ የሞላበት ደስታ የሞላበት ቤት ነው። አውቃለሁ። እኔ ከመጣው በኋላ ነው ፍቅሩም መተሳሰቡም ሁሉም ነገር የጠፋው። እኮ አንተ ደግሞ ዋና ባዶ ቤት ግን አፈ መኖር ትችላለህ፣ መሸጥም ትችላለህ። በጣም ሀብትም ከበዛብህ ለተቸገሩት እርዳ። ነገ ለነፍሴ ይጠቅምሃል እንጂ እኛ ያስፈልገንም ለማለት ነው። እሺ አሁን ችግር የለም። ታስብን አላውቅም። አሁን ማስተዋል ጋር ደውይላት እህታችን ጋር አምጫትና ስልኳ ዝግ ነው። ያማሃል እንዴ? ስልኳ ዝግ ነው። እሺ ሂዱ፣ ቤት ሄዳችሁ ይዛችሁ። የለችም እንዴ? እየቀለድኩ ነው እንዴ የሚመስለኝ? ያክል ነገር ይናክል ሳብድ እየቀለድኩ ነው የሚመስለኝ። ምንድነው ሐሳብህ? የሆነትሽን ጠፋለሽ ነው ያሻለሽ። እንደዚህ አይነት ሰው አልነበረችም። በቃ አንተ ከመጣህ ጊዜ ጀምሮ በምክንያት ነው አንተን እኔ የምጠላክ። ብጥብጥ ያልኩት በቃ ብጥብጥ። ከቤትም አትወጣልሽ፣ ከቤቷ ትምህርት ቤቷ፣ ከትምህርት ቤቷ ቤተክርስቲያን የምትሄድ ልጅ፣ ሰርታ ምን ብላ ቤት አጽርታ የምትጠብቅ ልጅ። አሁን በቃ ባህሪዋ ሌላ፣ የምታገኘው ሰው መብዛት፣ የምትሄድበት መብዛት። ያኔ ልሂድ ስትለኝ ደስ ይበላት ብዬ ነው እሺ ያልኩና የላኳት። የተወሰነም ቃ እንዲወጣ ያደረኩት አልዋሽም፣ ደስ ይላታል ብዬ እንጂ እኔ እዚህ መተን የምንኖራለን የሚለውን ሀሳብ ከመጀመሪያ ጀምሮ እንዳልተስማማውበት አንተም ልቦናህም ያውቃሉ። አሁን ግን የለችም። እኔ ማውቀው አንተ እዚህ እንዳመጣሃት ነው። ስንት ቀን ሆናት? 3 ቀን። እዚህ ነው ያላመጣኋት። ምን እንዴ? አንደኛ ያለ አንቺ ፍቃድ እንዴት እዚህ ይዣት ልመጣ እችላለሁ? የት ልትሆን ትችላለች? እሺ እኔ ምን አውቃለሁ? ቆይ ተጣልታችኋል ከአንቺ ጋር? ምን ያጣላናል? ምን ያነካካል? እንዴት እንደምታሰቃያት አይቻለሁ እኮ። ያኔም ስንገናኝ እንዴት ስትቆጫ ስትወርጂባት ስትሰድቢያት። አንተ ነገር ይልክ እኔ ቤተሰቦቼን ልናገር የምችለው ቤተሰቦቼን ዲስሪስፔክት ላደርግ የምችለው በማይሆን ነገር ነው፣ በአንተ ነገር ብቻ። ምክንያቱም አንተ እንደዚህ ተበሳጭቼ ጩኬባቸው እንደዚህ አድርጌ ከህይወታችን ካላስወጣው በስተቀር ነገ የባሰ ማቅ ውስጥ ነው የምንገባው። እኔ ደግሞ ከዚህ በኋላ የተድላ ዘመን መኖር እንጂ የሰቆቃ ዘመን መኖር አልፈልግም።
ያንን ለዛ ነው ያንን እያደረኩ ያለሁት እንጂ እንደዚህ አይነትም እንደምታየኝ ፐርሰናሊቲ አይደለም ወይ ታው እሺ ማለት እኔ በእህትሽ በመጥፋቷም ደስተኛ ሆንሻል ነው ይሰማኛል። አዎ በጣም ደስተኛ ነኝ። እንደዛ ከተሰማ የተሰማህን አክሴፕት አድርግ። ያንተም ማወቅ ያን ያክል ማተር አያደርግም ማለት የሚጠቅምህ ነገር አይደለም። እኔ ምን እንደሚሰማኝ ማወቅ ላንተ ምክንያቱም 3 ቀን ከሆናት ከጠፋች ፖሊስ ላይ ሪፖርት አድርገሽ አይደልሽ? ምን መልስ ሰጥሽ? አንተ እንደወሰድካት የምጠረጥረው ሲል አንተ አልኩ አሳስሪኝ ወስደሽ ብትታሰር ማለት ሲልኝ አይቴን ገላሃትማ ሳታመጣትማ እንዴት ታሰራለህ? እሺ ሌላውን ታዩ ኦኬ። አሁን ባህሪሽን ስለተረዳሁት ምንም አይነት ነገር ብትናገሪ ምንም ብትይኝ ምንም ሰማኝ። እሺ እህታችንን ቶሎ ብለን እንፈልጋት። እሺ የት ልትሄድ ትችላለች? የምትጠረጥረው ነገር የለም? ታዩ ግሩም ጋር አንተ ጋር ነህ ምናምን ሊሆን ታዩና ሌላ የምትጠረጥሪበትን ነገር ማን ነበረች ጓደኛዋ ስሟ እሷ ይኸውልሽ ሳሮን በቃ እሷ ነች ያለች እኔ ጋር ነበረች። አሁን አንተ ጋር ነበረች? አዎ ሳሮን ማለት እኔና አንቺን እኔና ማስተዋልን ያገናኘችን ነች። ሳሮን ማለት እህቴ ነች። ስለዚህ እሷ ምንም ልታደርግ አትችልም። እህትህ ነች። በጣም ትቀራረቡ የለ ከሷ ውጪ ሌላ የምትጠረጥሪው ሰው ካለ የተጣላችሁ ሰው ካለ የትም አትሄድም። ማንን ታውቅና ነው የትም የምትሄድ? ያማል እንደ አንተ እሷ እዚህ ነች ያለችው። ምንም ነገር ደግሞ እንደዚህ አይነት ነገር ለምታረግ ሴት አይደለችም አለች። አንቺ ያባራሻት አለቻት። በቃ ሌላ ምን አይነት ጓደኛ? በቃ አንድ ጓደኛ እኮ ምን አይነት ጓደኛ ማለት መልካለው እንዴ? ማለት ሳሮን ብቸኛ ጓደኛዋ እንደሆነች ነው የማውቀው። ጓደኛ ስለ ጓደኝነት ብዙም አላውቅም እኮ። ይኸውልሽ እሺ ሶኪ ችግር የለም። አሁን ዋናው ትኩረታችን ማስተዋል እንፈልጋለን። ይሁን ሌላውን ተይው። ስሚ እኮ ምን እንደምትለኝ አሁን ሳሮን ጓደኛዋ እንደሆነች አውቃለሁ። ሳሮን ማለት የኔ እህት፣ እሷ ሁሉም ነገር ተጫውታለች፣ ከሱ ጋር አውርታለች፣ ከሷ ጋር ብዙ የተነጋገረችው ነገር አለ። ነገርቻት ደግሞ አንድም ጓደኛ እንደሌላት ነው። ብቸኛ ጓደኛዋ እንደሆነች ነው ሳሮን የምታውቀው። ሌላ ጓደኛ ከየት መጣ? እኔ አላውቅም። ሰሞኑን የተዋወቀቻት እያልኩ እኮ ነው። አንተ ከመጣህ ጀምሮ ነገሮች ተበሸቃቅተዋል። ሰሞኑን ማለት ሳምንት ምናምን ቢሆናት ነው የተዋወቀቻት። እኔም አላውቃትም። ያወሩ ሲመላለሱ በር ላይ ቆመው ሲያወሩ ምናምን ነው ያየኋቸው። እና ጥሩ አይነት አስተያየትም አላየኋትም ልጅቷን። ለመጨረሻ ጊዜ እንዴት ነበር ያገኘሻት?